ቤታዬ ሀብታም ይጎብኘኝ። ሀብታም ለሽንቱ ሲነሳ ስታሳዝን ምን ሆና ነው ሜዳ ላይ ወድቃ የታለ እንዴት የተጣለችው ብሎ ብሎ ሲያየት አጫፋሪ ሆናችሁ ቅሩ። ሀብታም ግን ሲያይ ማለት ሰላምታ ሁሉ በጊፍት ይሁን፣ ሰላምታ በጊፍት ይሁን። ድሀ ተቃጠል እየተሰጠኝ ነው በሉ፣ ተቃጠል። ሀሜቱን ከፍላችሁ ጋር ገባችሁ ራሴ ያመዋለኝ ቅጥል በሉ፣ ድብን ጨጨቅ በሉ። ተቃጠል ከሰጠኝ ተለሰኝ ተቃጠል ከያዳሜ ቤታዬ ስንት ነው መግቢያ? 2000 ውዴ። ነገው ሚስኪስ ነው። ሌላ ቦታ ብታሚ ስንት ነው የሚያስከፍሉሽ? 10,000። ጨካኝ ናቸው፣ ጨካኝ ናቸው። የሰውን ወጪና ገቢ አይለዩም። እኔ ቤት ግን ተመጣጣኝ ሀሜት ነው። 2000 ከከፈልሽ ለ1 ደቂቃ የምታርግሽ ሞታችሽ የሰው ስም እጠራለሁ ካልሽ 5000 10,000 ኮይን ከፍለሽ እንትን ማለት ትችላለሽ፣ ስም መጥራት ትችላለሽ። ምን አገባኝ እኔ ስም ከጠራሽ መብትሽ ነው። ቤታዬ እንክፈለው እና ውዴ አይን አይኔ ልታይ ነው እንዴ መጣሽው? እንዴ አይን አይኔ ልታይ ነው እንዴ መጣሽ? ዱቤ የለም፣ ዱቤ የለም። እሑድ እሑድ ሰንበት ስለሆነ ዱቤ የለም ውዴ። ምን ይላል መጽሐፍ ቅዱስ ላይ? የራስህን ያልሆነ ገንዘብ አትመኝ ይላል፣ ያለህንም ደግሞ ስጥ ይላል። ቃሉ ነው የሚለው። ይህ አያስገባም፣ ይህ አያስገባም እንጂ ብትገቡ ደስ ይለኝ ነበረ። ቃሉ ምን ይላል መሰለሽ? አራጣ አበዳሪ በእግዚአብሔር ዘንድ ይጠየቃል ይላል መጽሐፉ። ውይ ሳሪ ሳሪ አለች እንዴ? ልብ ትስታ እንዴ? በነፃ ይገባል? ስጪ። ባለፈው የከፈለችዋን መግቢያ ስጪ እንዴ? እኔ ዱቤ አላበድርም። በሰንበቱ ብቀሰፍስ ብቀሰፍስ እንዴ? እግዚአብሔር ከባድ ነው። የእግዚአብሔር ቁጣ ከባድ ነው። አራጣ ማበደር ምናምን ማለት ጥሩ አይደለም ይላል። ጥሩ አይደለም። መሲ እስኪ ሳቢልኝ። ሳቢ ያለኝ ሳቢያት ውዴ ከፍላለቻ። ባለፈው 10,000 ነው 20,000 ከፍላለች ውዴ። ይሄ አያስገባም ፋሲካዬ። እኔ ክፎኛለሁ፣ ብትገቢ ደስ ይለኛል። ግን እሷን አስገባች እኛን ሳታስገቢ እያለ ማህበረሰቡ ይቆጣሻል ውዴ። ለዛ ብዬ ነው እናት አስገቢስ ቤታዬ። ወይዬ ፍቅር እኮ ነሽ አንቺ፣ መልካም ሴት ነሽ። እንክፈልሽ ደስ ይለኛል። ውይ ውይ አያስገባም ማርያም። ይህ ማሽሟጠጥ ነው ውዴ፣ ማሽሟጠጥ። አሽሟጠጣለሁ። እንዳሽሟጠጥ ከፈለጋችሁ 500 ኮይን ስጡ። ማሽሟጠጥ ሳሪ መጣች። ሰባት ባለፈው ከፍላለች። ሰባት ሰላም ውዴ፣ የጤና ያርግልኝ። ሰላም እንዴት ነሽ? ተጠርቼ ነው የመጣሁት። አረጋሽ ትሙት 1300 ሰው ገልብጬ ነው የመጣሁት። የኔ ቆንጆ የነበረው ነገር ከብለሻል። ወይኔ በመቤቴ አንቺ የተማርሽ ሰው እኔ እንዴት ትዝ አልኩሽ? ከዚህ ቀን በኋላ ከዚህ ግርግር በኋላ እንዴት አስታወሽ ውዴ? እኔ እግዚአብሔር ልጅ ስለሆንኩ የሰው አልፈልግም። ገባሽ? እግዚአብሔር ተቆጣል። አሁን ለመንፈስ ቅዱስ መስማ ወይኔ መገጣጠም በሰንበቱ ጥሩ ሰዓት ላይ በዛ ላይ ሙሉ ቀን ስራ አልሰራሁም እኔ ማለት ነው። እና ባልኩ ሂደቴ ነው ስራ ምን ሂራርና ችግር አሰራሽ? ወደ አሜሪካ ቀጥታ ይሄዳል እንጂ ጋይ ስራ አልሰራውም። ገበያ አልመጣም ማለት እዚሁ ባልኩ ነው። ሌላ አለበመቤት የረጁን አስገቢልኝ ብስወድ እሷም ተከፍላለች። ባለፈው አይደል እንዲያስገቢያል አስገባት ነው። እንደው በአዲስ ቤታችንን ከፍተናል ውዴ። ቡና ሲኒ እየወሰዳችሁ እየበላችሁ እየጠጣችሁ ዶቼ ዳቦ ቆሎም አለ። ቆይ ደዚህ ላድርገው። ረጁ ተባረኩ። ይቀዳል። አሁን ለመንፈስ ቅዱስ መገጣጠም ዛሬ ቡና እየቀዳሉሽ ነው። ቆይ እሺ ገና ስገባ የአንቺ ስም ሲጠራ እግዚኦ ረጁ በመቤቴ ክፈች። እስኪ ረጁ